ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ስለ አንድ ነገር እንማራለን። እሱም ስለ ቴንስ ይሆናል ማለት ነው። ይህ ቴንስ የሚባለው ነገር it is a grammatical concept that indicates the time of an action or state of being. It tells us when something happens, whether it is in the past, present or future ማለት ነው። ስለዚህ የቴንስ የምንለው ነገር በአማርኛ ጊዜ ማለት ነው። ይሄ ነገር የሚነግረን ምንድን ነው? የሆነ ነገር መቼ ነው የተፈጠረው? ታይም ኦፍ አክሽን ያ ነገር የተፈጠረበትን ታይም ኦፍ አክሽን ወይም ጊዜ ኦፍ አክሽን የሚገልጽ ነው። ኢት ኢዝ ቴንስ ይባላል ማለት ነው። ቴንስ ኢን ሲምፕል ወርድስ ዋት ኢት ሚንስ ቴንስ ቴልስ አስ ዌን ሳምቲንግ ሃፕንስ። ስለዚህ መቼ የምትለው እቺ ዚስ ወርድ ኢንዲኬትስ ዛት ዘ ታይም ፍሬም ነው። ታይም ፍሬምን ኢንዲኬት የምታደርግ ወርድ ነው። ስለዚህ ያ ነገር ወይም ሳምቲንግ መቼ ነው የተፈጠረው የሚለውን ኢንዲኬት የሚያደርግልን ማን ይባላል? ኢት ኢዝ ቴንስ ነው ማለት ነው። ኢት ኢዝ ሲምፕል ፕሬዘንት ቴንስ አለ። in English there are three types of tense አለ። simple present tense አለ፣ simple past tense and simple future tense አለ። this simple present tense የምንለው it describes actions that happens regularly facts or general truth። ስለዚህ is a general truth የሆነ ነገር የማይቀየር ነገር የሆነ ነገር ወይም ፋክት የሆነ ነገር ለምሳሌ ፀሐይ በምስራቅ ትወጣለች ስንል ምንድነው? ኢዝ ፋክት ነው አይደለ? ሬጉላር የሆኑ ነገር ሃብቹዋላይዜሽን የሆኑ ነገር። ስለዚህ አብዛኛው ጊዜ በተደጋጋሚ የምናደርጋቸው ነገሮች ዴይ ቱ ዴይ የምናደርጋቸው ነገሮች ኦር አሁን የተፈጸሙ ነገሮችን ኢንዲኬት የምናደርገው በማን ነው? ኢት ኢዝ ባይ ሲምፕል ፕሬዘንት ቴንስ ነው ማለት ነው። ሲምፕል ፕሬዘንት ቴንስ ስትራክቸሩን ስናየው ኢት ኢዝ ሰብጀክት አለ፣ ቨርብ ዋን አለ፣ ኤንድ ቨርብ ቱ አለ ማለት ነው። ኤግዛምፕል ሂ ፕሌይስ ፉትቦል ኤቭሪ ዊከንድ ስንል ስለዚህ እሱ ኳስ በሁል ጊዜ በየሳምንቱ ወይም ደግሞ በየሳምንቱ ይጫወታል ስንል ኢት ኢዝ ሃብቹዋላይዜሽን ነው አይደለ? ስለዚህ አብዛኛው ጊዜ የሚያደርገው ነገር ነው። ስለዚህ ኢት ኢዝ ሃብቹዋላይዜሽን ነው። ይሄ በምን ኢንዲኬት ጋር ሲምፕል ፕሬዘንት ቴንስ ነው ማለት ነው። ለምሳሌ እዚህ ጋር ጥያቄ አለ። ዊች ሴንቴንስ is in the simple present tense? The simple present tense that A, he played football yesterday. B, he is playing football. C, he plays football every day. And D, who will play football tomorrow. ከዚህ እንትን ውስጥ ቹዝ ውስጥ ስለዚህ የቱ ነው አንሰር ሊሆን የሚችለው? the answer is C. C, he plays football every day. He plays football every day ማለት ነው። the verb plays, it is a base verb plus s. This shows a habitual or regular action in the present ነው። ስለዚህ why we add s because of the subject is singular ነው። ለሲንጉላር ለሆነ ሰብጀክቶች ደግሞ ለሂ ሺ ኤንድ ኢት ደግሞ ምን ይወስዳሉ? ኤስን ይወስዳሉ ማለት። ስለዚህ ሜን ቨርቡ ላይ ቤዝ ቨርቡ ላይ ኢት ኢዝ ኤስ ይጨመርበታል ማለት። ስለዚህ ይሄ he plays football every day ሁል ጊዜ ኳስ ይጫወታል። ስለዚህ ኢትስ ሃብቹዋላይዜሽን ነው። ሃብቹዋላይዜሽን ነው ኢት ኢዝ ሬጉላር አክሽን። ስለዚህ አብዛኛው ጊዜ የሚያደርገው አክሽን ስለሆነ ኢት ኢዝ ምን ይሆናል? ኢት ኢዝ ይሆናል ማለት ነው። the answer is I mean C ያ ስለዚህ ይሄ ሲምፕል ፕሬዘንት ቴንስ የምንለው ደግሞ እንዴት ነው? በአራት ፓርቶች በውስጡ አለ። ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒየስ ቴንስ፣ ፕሬዘንት ፐርፌክት ቴንስ ኤንድ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ። ስለዚህ በውስጡ ለምሳሌ ፕሬዘንት ኮንቲኒየስ ቴንስ ስንል ኢት ሾውስ አን አክሽን ዛት ኢዝ ሃፕኒንግ ራይት ናው ኦር አራውንድ ዚስ ሞመንት። ስለዚህ አሁን ላይ እየተደረገ ያለ አክሽን፣ ስለዚህ አሁን ላይ እየተደረገ በድርጊት ላይ ኢን ዘ ፕሮግረስ ማለት ነው። ስለዚህ በድርጊት ላይ ያለ አክሽን ኢት ኢዝ ፕሬዘንት ኮንቲኒየስ ቴንስ ይባላል። ስለዚህ እዚህ ፕሬዘንት ኮንቲኒየስ ቴንስ ደግሞ ሰብጀክት ፕላስ አም ኦር ኢዝ ኦር አር ፕላስ ቨርብ ዋን ፕላስ አይኤንጂ ፕላስ ዜሮ ኦብጀክት አይ ሚን። ስለዚህ እዚህ ጋር ምንድነው ዋይ ዊ ሴይ ዘ አክሽን አይኤንጂ ፎርም ዋይ ዊ አድ ቢኮዝ ኦፍ ዘ አክሽን ኢዝ ሃፕኒንግ ራይት ናው። ስለዚህ ምንድነው አክሽኑ አሁን ላይ እየተደረገ ያለ አክሽን ከሆነ አሁን ላይ የተደረገ የሆነ አክሽን ከሆነ ምንድነው ይሄ የሚሆነው? ኢት ኢዝ ሲምፕል ፕሬዘንት ኮንቲኒየስ ይሆናል ማለት። ሲምፕል ፕሬዘንት ኮንቲኒየስ ይሆናል ማለት። ለምሳሌ he is playing football now። ስለዚህ እሱ አሁን ኳስ እየተጫወተ ነው። the action is happening not stopped አይደለ? ስለዚህ ተግባሩ እየተፈጸመ ያለ ወይም በድርጊት ላይ የሆነ ከሆነ it is በፕሬዘንት ኮንቲኒየስ ቴንስ እንገልጸዋለን ማለት ነው። እዚህ ሰብጀክት አለ፣ ኢዝ አለ። ዋይ ዊ ዩዝ ኢዝ ቢኮዝ ኦፍ ዘ ሰብጀክት ኢዝ ሲንጉላር። ስለዚህ ሲንጉላር ከሆነ ኢዝ እንጠቀማለን። ኢፍ ኢት ኢዝ አይ ከሆነ አም እንጠቀማለን። ኢፍ ኢት ኢዝ ፕሉራል ከሆነ ደግሞ አር እንጠቀማለን ማለት ነው። ቨርቡ አለ፣ ፕሌይ የሚለው ቨርብ አለ። ከዛ አይኤንጂ ፎርም እንጨምርበታል። ስለዚህ ኢዝ ፕሌይንግ ፉትቦል ናው። ኤግዛምፕል እዚህ ጋር ቹዝ ዘ ኮሬክት ሰንቴንስ። he plays football now, he was playing football now, he is playing football now,
he has played football now። እስቲ መልሳችሁን ኮሜንት ላይ መልሱልኝ። እሺ ስለዚህ እስቲ መልሱን እናየዋለን ማለት ስለዚህ መልሱ is playing football now ይሆናል ማለት ነው። explanation is plus verb ing this shows us ongoing action in the present moment ስለዚህ present moment ሆኖ አሁን ሆኖ but what ተግባሩ ምን እየሆነ ongoing ነው። ስለዚህ ተግባር ላይ ነው ወይም አክሽኑ is not stopped ስለዚህ አክሽኑ ስላልቆመ it is ongoing ስለሆነ ማለት ነው። And the third type of simple present tense is present perfect tense. So this present perfect tense it shows an action that started at the past but has relevance to the present. ስለዚህ past ላይ የተፈጸመ ተግባር ሆኖ past ላይ የተፈጸመ ተግባር ሆኖ but አክሽኑ still now relevant የሆነ የሚታይ አይነት አክሽን ከሆነ it is present perfect tense ይባላል ማለት ነው። ስለዚህ ፎርሙን ስናየው subject plus has or have plus verb 3 plus object ነው የሚሆነው። So if the subject is singular ከሆነ we use has, if the subject is plural ከሆነ we use have, then we change the verb into verb 3 ማለት ነው። ስለዚህ ለምሳሌ he has played football. So he has played football. ስለዚህ ኳስ እየተጫወተ ነበረ። So ነገር ግን still now እየተጫወተ ነው ማለት ነው። still now ምን ይሆናል እየተጫወተ ነው ማለት ነው። ስለዚህ ለምሳሌ እዚህ ጋር identify the present perfect tense. So A he had played football. B he has played football. C he is playing football. D he will have played football. So the answer is what? B. So he has played football. So ኳስ እየተጫወተ ነበር still now ምን እያደረገ ኳሱን እየተጫወተ ነው ማለት ነው። the action is going now. ስለዚህ the action starts in the past and going to the present. ስለዚህ past ላይ ተጀምሮ ምንድነው still now ምን ይሆናል እየተጫወተ ነው ማለት ነው። So the explanation so has plus past participle over verb 3 played ነው connects the past action to the present result. ስለዚህ past actionን ከpresent result ጋር connect የሚያደርግልን ነው ማለት ነው። And the fourth and the last type of simple present tense is present perfect continuous tense ነው. So this present perfect continuous tense it shows an action that started in the past and is still continuing in the present. ስለዚህ the present perfect continuous tense ደግሞ it shows that the action started at the past. በpast action ይጀመርና but it is still continuing in the present. ስለዚህ past ላይ ተጀምሮ still now ምንድነው continue አድርጓል ነው። ስለዚህ አሁን የእነዚህ የሁለቱ ልዩነት ምንድነው? the present perfect tense the action is started in the past but has a relevance to the present ongoing ወይም ደግሞ ፓስት ላይ አክሽኑ ተፈጽሞ ነገር ግን የአክሽኑ ሪዛልት ኦር ውጤቱ ስቲል ናው ምንድነው አት ዘ ፕሬዘንት ምን አድርጋል it is ኦከር ያደርጋል ወይም ደግሞ ይታያል ማለት ነው። ስለዚህ it is present perfect continuous tense ደግሞ አክሽኑ አት ዘ ፓስት ይጀመርና also the action is continuing in the present ስለዚህ ፓስት ላይ ተጀምሮ ግን ስቲል ናው ምንድነው ኮንቲኒው እያደረገ ነው። ስለዚህ subject plus has or have been plus verb ing plus object ይሆናል ማለት ነው። So if the subject is singular as I said before has እንጠቀማለን if the subject is plural we use have ማለት ነው። ስለዚህ he has been playing football for 2 hours ስለዚህ ለሁለት ሰዓታት ኳስ እየተጫወተ ነበረ። he has been playing football for 2 hours አይደለ? ስለዚህ ለሁለት ሰዓታት ያህል ኳስ እየተጫወተ ነበረ። So the action is ongoing አይደለ? ስለዚህ መጫወቱ ለሁለት ሰዓታት ያህል ቀጥሎ ነበረ ማለት ነው። And which sentence in the present perfect continuous ለምሳሌ ከዚህ ከተጻፈው ሴንቴንስ ውስጥ ምንድነው በፕሬዘንት ኮንቲኒየስ የተጻፈው ነው he had been playing football, he has played football, he has been playing football, he is playing football. So the answer is C, he has been playing football. So the main difference between present perfect continuous tense and present perfect tense is been. So in present perfect continuous tense so the has or have plus been ነው። በዛኛው ግን has or have plus past simple ነው ማለት ነው። because እዚህ ጋር ing ፎርምም አለው ማለት ነው። present perfect continuous tense ላይ ሰብጀክቱ ላይ ቢን እንጨምራለን ማነው ቨርቡ ላይ has or have ቢን እንጨምርና ከዛ ቨርብ ing ነው የሚሆነው ማለት ነው። ስለዚህ so the answer is he has been playing football. So since has been plus verb ing ነው ፎርሙ የሚሆነው this means the action begin in the past and still continuous now. ስለዚህ አክሽኑ ፓስት ላይ ተጀምሮ ስቲል ናው ምንድነው ኮንቲኒው እያደረገ ነው ማለት ነው። And the second type of tense is simple past tense ነው። So this simple past tense it describes an action that happened in the past and finished ነው። ስለዚህ ፓስት ላይ ወይም ደግሞ ቀደም ብሎ የተፈጸመ ተግባር ሆኖ እዛው
ቀደም ብሎ ያለቀ ተግባር it is simple past tense ይባላል። ፎርሙ ወይም ስትራክቸሩ ሳብጀክት ፕላስ ቨርብ ቱ ፕላስ ኦብጀክት ነው። he played football yesterday እሱ ትናንትና ኳስ ተጫውቶ ነበረ። the action is past or cease አድርጓል ማለት ነው። አክሽኑ አልቋል ባላፊ ጊዜ ማለት ነው። ስለዚህ it is simple past tense ይባላል። ለምሳሌ እዚህ ጋር we sentence a simple past A he is playing football B he played football yesterday C he has played football and D is he will play football. So the answer is B he played football yesterday. ስለዚህ ትናንትና ምን ነበረ? ኳስ ተጫውቶ ነበረ። So the action is past ሆኗል ማለት ነው። So it shows a complete past action. ስለዚህ አክሽኑ መጠናቀቁን and the second type of simple past tense is past continuous tense ነው። So it shows an action that was happening at a specific time in the past. ስለዚህ specific time አለች የሆነች ፓስቱ ሆኖ በተወሰነች ታይም ላይ የተፈጸመ ተግባርን የሚገልጽልን የቴንስ አይነት it is simple continuous tense ይባላል። So this simple present continuous simple continuous tense or I mean sorry past continuous tense. So it is form ምንድነው? it is subject plus was or were plus verb one plus ing plus object. So we use if the sentence is singular we use was, if the subject is plural we use were. ስለዚህ ከዛም ቨርቡ ላይ ing ፎርም እንጨምራለን። so አክሽኑ in a specific time frame ላይ in the past ላይ ተፈጽሞ ነበረ ነው። he was playing football at 5 p.m. yesterday ትላንትና እሱ 5 ሰዓት ላይ ኳስ እየተጫወተ ነበረ። ኳስ ምን እየተጫወተ ነበረ? ስለዚህ እሱ ትላንት 11 ሰዓት ለምን ኳስ እየተጫወተ ነበረ። ስለዚህ at a specific time frame የሚገልጽልን ከሆነ specific time frame የሚገልጽልን ከሆነ አክሽኑ in the past ሆኖ specific time frame ላይ የሚገልጽልን ከሆነ it is ምን ይባላል? past continuous tense ይባላል ማለት ነው። so choose the past continuous form ለምሳሌ he was playing football, he is playing football, he will be playing football, he has played football. So he was playing football. So the answer is A because why? The action is ongoing action in the past. ስለዚህ past ላይ ongoing ወይም የተገበረ ያለ አክሽን ምንድነው? it is simple past continuous ነው ማለት ነው። the third type is past perfect tense ነው። so this perfect tense it shows an action that happened before another past action. ስለዚህ ሌላ ፓስት ወይም ደግሞ ሌላ አክሽን ከመፈጸሙ በፊት የተፈጸመ አክሽን ከሆነ ማለት ነው። ለምሳሌ he has played football before it rained. so he had played football before it rained. ስለዚህ ምንድነው? ዝናቡ ከመዝነቡ በፊት ኳስ እየተጫወተ ነበረ። what I'm saying ለምሳሌ something action ተፈጽሟል in the past ተፈጽሟል። so ያ አክሽን ሌላኛው አክሽን ወይም ሌላኛው ፓስት የሆነ ወይም አላፊውን አክሽን ከመጀመሩ በፊት የሚፈጸም አክሽን it is past perfect tense ነው። so እዚህ ጋር subject plus had plus verb 3 plus object ነው የሚሆነው። so እዚህ has or have ቅድም ስንጠቀመው ነበረ ወደ had ይቀየራል። so had is past participle of has or have ነው። ስለዚህ subject and verb 3 ነው የሚሆነው ማለት ነው። so he had played football before it rained. አያ ከመዝነቡ በፊት ምን ኳስ እየተጫወተ ነበረ። so it is a past action አይደለም past የሆነ አክሽን ነው። ስለዚህ ምንድነው? ዝናቡም it is past የሆነ ነው። የዝናቡ መዝነቡ past ነው። ኳስ መጫወቱ past። ስለዚህ ዝናቡ ከመዝነቡ በፊት ኳስ እየተጫወተ ነበረ። so it is past perfect tense ነው። ሌላ ለምሳሌ እዚህ ጋር ኤግዛምፕል ለምሳሌ which one is past perfect ይላል። ስለዚህ he has played football before it rained, he had played football before it rained, he was playing football before it rained, he will have played football before it rained. ስለዚህ he had played football before it rained. so the answer is the correct answer B ነው ማለት ነው because it shows earlier past action. ስለዚህ አንዱ አክሽን ከመፈጸሙ በፊት የተፈጸመ አክሽንን የሚያሳየን ነው ማለት ነው። and the fourth type of past tense is past perfect continuous tense ነው። so this past perfect continuous tense it shows a continuous action that was happening before another past event ነው። ስለዚህ another ወይም ሌላኛው አክሽን ከመጀመሩ በፊት ወይም ከመቀጠሉ በፊት እየቀጠለ የነበረ አክሽን ወይም ደግሞ ongoing የነበረ አክሽን that is past perfect continuous tense ነው። so the structure is subject plus had or had been plus verb 1 plus ing plus object ይሆናል ማለት ነው። so example he had been playing football for 2 hours before it rained ነው።
ስለዚህ ዝናቡ ከመዝነቡ በፊት ለ2 ሰዓታት ኳስ እየተጫወተ ነበረ። ተረዳችሁኝ? እሱ ዝናቡ ከመዝነቡ በፊት ለ2 ሰዓታት ኳስ እየተጫወተ ነበረ። ስለዚህ ሌላኛው አክሽን ዝናብ መዝነብ የሚባለው አክሽን ከመጀመሩ በፊት እሱ የሆነ አክሽን ኮንቲኒየስሊ እያደረገ ነበረ ማለት ነው። ስለዚህ እሱ ኮንቲኒየስሊ ኳስ እየተጫወተ ነበር። ለ2 ሰዓታት ላይ ኮንቲኒየስ ኳስ እየተጫወተ ነበር ዝናቡ ከመዝነቡ በፊት። ለምሳሌ እዚህ ጋር አይደንቲፋይ ዘ ፓስት ፐርፌክት ኮንቲኒየስ ሂ ሃድ ቢን ፕሌይንግ ፉትቦል ሂ ሃዝ ቢን ፕሌይንግ ፉትቦል he is playing football. He will have been playing football. So he had been playing football. So he had been playing football. It is a correct answer, no? Since it is so expansive, so had been plus verb ing means the action continued up to another point in the past. In the past ወይም ባለፈ ጊዜ ሌላ አክሽን እስኪጀምር ድረስ እየቀጠለ ያለ አክሽንን ይገልጻል ማለት ነው። So ሌላኛው the third type of tense is simple future tense ነው። So this simple future tense it shows an action that will happen in the future. ስለዚህ in the future occur የሚያደርግ አክሽን የሚፈጠር አክሽን it is በሲምፕል future tense እንገልጸዋለን። So the formula is subject plus will plus verb 1 plus object ነው። So he will be play football tomorrow. እሱ ነገ ኳስ ሊጫወት ይችላል ነው። ስለዚህ for tomorrow ማለት ነው። ስለዚህ እሱ ነገ ኳስ ሊጫወት ይችላል። ስለዚህ ወይም ኳስ ይጫወታል። እሱ ነገ ኳስ ይጫወታል። ስለዚህ ምን is the future ነው። ስለዚህ ለፊውቸር ወይም ነገ ምን ሊፈጠር እንደሚችል in the future ምን ሊፈጠር እንደሚችል ወይም የሚፈጠሩ አክሽኖችን የምናሳይበት ዲስክራይብ የምናደርግበት ወይ ወይም ቴንስ ሲምፕል ፊውቸር ቴንስ ነው። So ለምሳሌ እዚህ ጋር choose the simple future tense. He is playing football tomorrow. He was playing football. He will play football tomorrow. He has played football. So the answer is C. So will plus verb 1 express future action ነው ማለት ነው። And the second type of future tense is future continuous tense. So this is it shows an action. It shows an action that will be happening at a specific time in the future. ስለዚህ in the future ወይም ወደፊት at a specific time ላይ በስፔሲፊክ ወይም ደግሞ it is ስፔሲፊክ በሆነ ታይም ላይ ሊፈጠር የሚችልን አክሽን የሚገልጽበት የቴንስ አይነት ነው። ስለዚህ subject plus will be plus verb 1 plus ing plus object ሆነ ማለት ነው። He will be playing football at 5 p.m. tomorrow. ስለዚህ ነገ እሱ 5 p.m. ላይ ወይም 11 ሰዓት ላይ ኳስ ሊጫወት ይችላል ወይም ይጫወታል። He will be playing football at 5 p.m. tomorrow. ስለዚህ እሱ ነገ 5 ሰዓት ላይ ኳስ ይጫወታል። So ስለዚህ ፊውቸር ላይ አፕን ሊያደርግ at a specific time of frame ላይ specific time of frame ላይ ኦከር ሊያደርግ የሚችል አክሽንን ልንገልጽበት የምንችለው it is future continuous tense ነው ማለት ነው። And the third type of future tense is future perfect tense ነው። So this future perfect tense it shows that an action will be completed before a certain future time. ስለዚህ certain future time occur ከማድረጉ በፊት አክሽኑ completed የሚሆን ከሆነ it is future perfect tense ይባላል ማለት ነው። So he will have played football before you arrive. እሱ አንቺ ከመድረስሽ ወይም አንተ ከመድረስ በፊት እሱ ኳስ ተጫውቷል ወይም ይጫወታል። He will have played football before you arrive. ስለዚህ አንተ ከመድረስ በፊት እሱ ኳስ ይጫወታል። So it is what ነው? It is future perfect tense. ስለዚህ የሆነ አክሽን ወይም ደግሞ የሆነ ሰርተን ፊውቸር ታይም ከመከሰቱ በፊት ኮምፕሊት የሚሆን አክሽን ማለት ነው። ስለዚህ ደግሞ subject plus will have plus verb 3 plus object ይሆናል። ስለዚህ you will have played football before you arrive. አንተ ከመድረስ በፊት ኳስ ተጫውቷል ወይም ይጫወታል። ስለዚህ አንተ ከመድረስ በፊት ኳስ ምን ይጫወታል ማለት ነው። So choose the correct future perfect form. ለምሳሌ he has played football before you arrive. He will have played football before you arrive. He will be playing football before you arrive. He played football before you arrive. So the answer is he will have played football before you arrive. ስለዚህ ምንድነው? it is subject plus will have plus verb 3 plus object ፎርሙ ስለዚህ the answer is ይሆናል። ስለዚህ አንተ ከመድረስ በፊት እሱ ኳስ ይጫወታል። ስለዚህ ከመድረስ በፊት ኳስ ይጫወታል። So will have plus past participle means the action will finish before
another future time ከዛ another future time ኦከር ከማድረጉ በፊት አክሽኑ completed ወይም ይጠናቀቃል ማለት ነው። and the third type is future perfect continuous tense ነው። so this future perfect continuous it shows an action that will continue up to a certain future point ስለዚህ up to a certain future point continue የሚያደርግ ስለዚህ አክሽኑ ኦልሬዲ ምንድነው ስታርትድ ሆኗል አይደል አክሽኑ ኦልሬዲ ተጀምሯል ስለዚህ but for a certain future point ምን ያደርጋል continue ያደርጋል ማለት ነው so እንደዛ ከሆነ it is future perfect continuous tense ሆነ so የዚህ ስትራክቸር ምንድነው subject plus will have been plus verb 1 plus ing plus object ይሆናል ማለት ነው you will have been playing football for 2 hours by 6 p.m. so ምንድነው 6 p.m. ላይ ለሁለት ሰዓታት ያህል ኳስ ይጫወታል አይደለ ስለዚህ 6 p.m. ላይ so it is an action for future ማለት so 6 p.m. ላይ ለሁለት ሰዓታት ያህል ኳስ ይጫወታል so the action is continuous ነው so the action is continue የሚያደርግ ነው ለ6 ሰዓታት ላይ የሚቀጥል 6 p.m. ያህል continue የሚያደርግ action ነው up to a certain future point so the certain future point up to 6 p.m. ስለዚህ እዚህ ጋር ለምሳሌ identify the future perfect continuous ነው he has been playing football he had been playing football he will have been playing football and he will be playing football so the answer is he will have been playing football why because when we see the form or the structure subject plus will have been plus verb ing plus object so based on that structure so the correct answer is he will have been playing football so will have been plus verb ing means the action will continue for some time before the future moment ስለዚህ future moment ከመጀመሩ በፊት አክሽኑ for some time or for some specific time continue የሚያደርግ ከሆነ it is ምን ይባላል it is future perfect continuous tense ይባላል ማለት ነው so this is all about the tenses so the three types of tenses so I tried to show you simply in the tenses in a table so you can easily understand this because it is easy when you easily so you can see or you can understand from the table thanks very much to giving me your attention if you have any question and suggestion please comment in me so you can also refer or read this simply from this table and you can understand easily what tense means እና አጠቃላይ ላወራችሁ ወደድኩት ነገር ወይም ላካፍላችሁ ወደድኩት ነገር የነበረ ስለዚህ አመሰግናለሁ ተጨማሪ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ ባይ